ሰላም ጤና ይስጥልኝ ውድና የተከበራችሁ የሸዋይቶ ቻናል ቤተሰቦች እንደምሰነበታችሁ እንደምን አላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተም ባላችሁበት በዓለም ዳርቻ እንደየሰዓት አቆጣጠራችሁ የክርስቶስ ሰላም ይብዛላችሁ እያልኩኝ ውድ ቤተሰቦቼ ዛሬ አንዳንድ ጥያቄዎች ተጠይቄያለሁ። እነሱን ጥያቄዎች ጠቅልል አድርጌ ለመመለስ እሞክራለሁኝ። እናንተም ቪዲዮን ላይክ በማድረግ ጀምሩ። አዳዲስ የሆናችሁ ሰብስክራይብ አድርጉኝ፣ እንዲሁም ደግሞ ቪዲዮን ሼር አድርጉልኝ። አካውንቴ ያው ትንሽ ቆየት ብዬበታለሁ እንዳልኳችሁና ስለዚህ አነቃቁኝ ማለት ነው ውድ ቤተሰቦቼ። ያ ውድታችሁ እንዲሁም የመዳብ ቅመም አንዷ ነኝ ማለት ነው። እና ዛሬ ይኸው እንግዲህ እግዚአብሔር የተመሰገነውን ወደ ቤት መለስ ብዬ በሳሳ ጎጆ አረፍ ብዬ ከእናንተ ጋር ወግ እንደዚህ በቃ እርግት ብዬ ምናምን ኧረ በስመ አብ ይሄ ቀን የናፈቀው የለም። ግን በእግዚአብሔር የእውነት ይህችን ቀን እንዴት እንደምናፍቃት ነበርና ረጋ ብዬ በቃ እንደዚህ ሀሳቤ ሸራሽር እንዲህ ለማውራት ሀሳቤን ለመግለጽ በቃ የምመኘው ምኞት የእውነት ደረስኩበት። እግዚአብሔርን ከታገሳችሁ ሁሉም ነገር አልፎ አሰባችሁበት ነገር ላይ ትደርሳላችሁ ውድ እህቶቼና እንዲሁም ውድ ቅመሞች። እውነቴን ነው የምላችሁ፣ የምሬን ነው የምላችሁ። እኔ እንጃ እኔ የነበርኩበትን ነገር ቀስ በቀስ እነግራችኋለሁ እውነት ለመናገር እና በቃ ወጥቼ እዚህ ደረጃ ላይ ምደርስ አይመስለኝም። ደረጃ ሲባል አንዳንድ ጊዜ ሰዎች በሀብት መንጥቆ መሄድ የሆነ ነገር ላይ መድረስ ወይም ደግሞ ምናልባት ቤት ወጥቶ ቤት መስራት ወይ ደግሞ ከታክሲ ወደ ራስ መኪና መሸጋገር ምናምን ሊመስለን ይችላል። እና ያ ብቻ አይደለም ስኬት። ጤናማ ሆኑ፣ በሰላም አገር ገብቶ እንደዚህ ሀሳብን መለዋወጥ፣ የእውነት እንዲህ የምትናፍቁትን እንዴ ከጓደኞቻችሁ ጋር ሀሳባችሁን አውርታችሁ ወይም ደግሞ እንደዚህ በቃ እንፈልገዋለሁ ይህን ስራ የምትሉትን ስራ በዛ ስራ ላይ ተሰማርታችሁ የመንቀሳቀስ የመሞከር ነገር ራሱ በጣም ትልቅ ነገር ስለሆነ እኔ እግዚአብሔር ይመስገን በእውነት የቀን አልፎ እዚህ መድረሴ ለእኔ ትልቅ ነገር ነው። እግዚአብሔርን አመስግኑልኝ። እንዲሁም መብርሃንን የምትወዷት መብርሃንን አመስግኑልኝ፣ ቅዱስ ሚካኤልን አመስግኑልኝ። በእውነት ነው የምላችሁ። እኔ በጣም በቃ የነበርኩበትን ነገር ሳስበው ዛሬ ላይ እንደዚህ ቁጭ ብዬ ለማውራት እንደዚህ በቃ መታደሌ የእውነት እግዚአብሔር ሆይ በቃ እኔ ሳልወድ ወደ ሳልፈልግ ፈልገ ለዚህ ክብር የቃኘኝ አንተ ማንኝ እኔ ይላለሁኝ እና በጣም ነው ደስ የሚለኝ። እግዚአብሔር የተመሰገነ ይሁን። ስለዚህ ሁላችሁንም ለዚህ ክብር ያብቃችሁ እያልኩኝ እኔም ልባዊ ምኞቴን እገልጻለሁኝ። ወደ ጥያቄው ሲሄድ ምን መሰላችሁ እንግዲህ ኢትዮጵያ ላይ ገብተሽ ምን ስራ ጀመርሽ? ከገባሽ ቆየሽ ወይ? ወይም ደግሞ ስንት ጊዜ ሰራሽ? የትስ ሀገር ነው የምትሰሪው? ብዙ ጥያቄዎች አሉ። እንግዲህ የቻልኩትን እመልሳለሁ በቲክቶክም እንዲሁም ደግሞ በኢንቦክስም እንዲሁም የቅርብ ጓደኞችም አሁን ምን ለመጀመር አሰብሽ? ምን ልትሰሪ አስበሻል? ወይም ደግሞ ምን እየሰራሽ ነው? ተመልሰሽ ትመጫለሽ ወይ? እንግዲህ በመጀመሪያ ያው ኢትዮጵያ በቅድሚያ የምሰራው እኔ ዱባይ ነበረ። ይህንንም የጠየቀኝ ሰው ነበርና የምሰራው ዱባይ ነበረ። የሰራሁትም ያው ኮንትራት ብቻ ነው። ረጅም ጊዜ አልቆየሁኝም። እና እንዴት አገኘሻት ለሚለው እውነት ለመናገር በ2 ዓመት ውስጥ በጣም ብዙ ለውጦች አሉ። ከኑሮ ውድነት ስታዩ እንደ ምን ያህል የኑሮ ውድነት እንዴት እንደጋሸበ ብራችን ምን ያህል እንደወደቀ በ2 ዓመት ውስጥ ብዙ ነገር አይቻለሁ። ኤኒዌይ ያው እኔ ዕለት ዕለት ሁሉም ነገርም ከባለቤትም ከቤተሰብ ስለምሰማ ብዙም አዲስ አልሆነብኝም። በነገራችን ላይ ጠይቃለሁኝ እኔ እዚያ ያለውን እንቅስቃሴ ያው እንግዲህ ሁላችንም እናውቀዋለን። እና ሞር ደግሞ እዚህ መተን በተግባር ስናየው የሆነ እንትን የሚለን ነገር አለ ትንሽ፣ ግን ያን ያህል አይደለም ብዬ ነው ማስበው። ማለት አይከብድም ማለት ሳይሆን ያኔ የራሳችንን አሳምነን ነው በቃ። ሰው አንድ ነገር አምናለሁኝ እኔ በነገራችን ላይ ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም የሚባል አባባል አለና ይሄ ነገር በጣም እውነት አሜዚንግ እኔ በጣም ነው የሚገዛኝ። ምክንያቱም ሰው በቃ ራሱን መስሉና እንደ ቤቱ ነው የሚኖረው። ሌላውን የሚያይ ከሆነ ለምሳሌ እኛ አረብ ቤት ቆይተን ልክ እንደ አረቦች ለመኖር እንትን የምንል ከሆነ ዛሬ በሌለ ነገር ከባድ ነው የሚሆነው። ጭራሽ አልሆነ ነገር ውስጥ እንገባለን እና እንደዛ ሳይሆን ምናልባት እዛ ለመድረስ ምንድነው መጣር፣ መስራት፣ መጠንከር አለብን ብዬ አስባለሁኝ። ግን ዛሬ ላይ ተነስተን ደግሞ እንደነሱ እንሆን ማለት አንችልም። ወይም ደግሞ ኢትዮጵያም ላይ በተሻለ እንቅስቃሴ ላይ ያለ ሰው ላይ ዛሬውኑ የሆነ ነገር እንትን ብለን በቃ እንደው ወይ ያለችንን ገንዘብ አጠፋፍተን በቃ ምንም ብለን የዛን ሰው ኑሮ የመሰለ ኑሮ እንኑር ብንል የከፋ ወዳደቅ ልንወድቅ ስለምንችል፣ ነገር ግን ያው ሁሉንም ምን ማድረግ ነው ያለብን ማለት ነው ተረጋግተን እንደ ቤታችንና እንደ አቅማችን እየኖርን መስራት መቻል አለብን። ኑሯችን ወደ ውድድር ስናስገባው ብዙ የምናጣው ነገር አለ ማለት ነው። ማለትም ሴትነትን ልናጣ እንችላለን። ሴትነት ስላችሁ የሴትነት ጊዜያችን የተገደበ ነው አይደለ? ልጅ ሳንወልድ ትዳር ይዘን በቃ
ህይወትን ሳንኖረው ነገሮች ሊበላሹብን ይችላሉ፣ ነገሮች ሊያልፉን ይችላሉ። እነሱንም ታሳቢ ማድረግ አለብን እና መኖር በጣም ያስደስታል እኮ ማለት የተሻለ ነገር ማንም አይጠላም። ግን ደግሞ በግድ የሚሆን ነገር የለም። ሁሉ እግዚአብሔር ሲፈቅድ ይሆናል ብዬ አምናለሁ። እኛ መስራት ካላቆምን፣ እኛ ደግሞ መንቀሳቀስ ካላቆምን፣ ኑሮን ደግሞ እየኖርን እያጣጣምን መሆን አለበት ብዬ አምናለሁኝ እና ስለዚህ ሴቶች እህቶቼ እውነት ለመናገር በስደት በጣም ረጅም ጊዜ የምትቆዩም ይህንንም ታሳቢ አድርጋችሁና እንትን እንድትሉ በዚሁ አሳስባችኋለሁ ማለት ነው። ማለትም ገብታችሁ በጊዜው በቃ መውለድ ማግባት ካለባችሁ አግብታችሁ፣ ያገባችሁ ደግሞ መውለድ ካለባችሁ መውለድ አለባችሁ ማለት ነው እና እንዲህ እያደረጋችሁ ህይወትን እያጣጣማችሁ ህይወትን በቃ ያኔ መደፋፈር እኮ ነው። እዚህ ጋር በቃ መደፋፈር ነው። ከፈራችሁት የእውነት በጣም ኑሮ ያሸንፋችኋል። በተለይ በአሁኑ ሰዓት ላይ በጣም ከባድ ነው የምነግራችሁ። የምር ነው የምነግራችሁ። በተለይ በአሁኑ ታይም ላይ ያለው የኑሮ ውድነት ሁሉ ነገር ስታስቡት እና ይህም ነው እንደ ቤታችሁ ያልኳችሁ ምንድነው እንደ ቤታችሁ እንዳቅማችሁ መኖርን መልመድና መድፈር መቻል አለባችሁ። ካልሆነ ግን እጅጉን ከባድ ነው እና ምንም ነገር ልትራመዱ አትችሉም። እየፈራችሁ እናንተም እዛው ታስራችሁ ትቀራላችሁ። ብራችሁም እየሞተ ከጊዜ ወደ ጊዜ ከምንም ነገር በቃ ዜሮ ነው የምትሆኑት። ማምላክን ነው የምላችሁና በጣም ከባድ ነው እና ይህን ታሳቢ እንድታደርጉበት በዚሁ አሳስባለሁኝ። ሌላኛው እኔ ተመልሶ የመሄድ ኧረ በስመ አብ አላደርገውም፣ በእውነት አላደርገውም። ከዚህ በኋላ አልሄድም። ሲጀመርም እኔ ለ2 ዓመት አቅጄ ነው የሄድኩት። 2 ዓመቴንም እግዚአብሔር ረድቶኝ ከብዙ ነገር ውስጥ አውጥቶኝ የእውነት ነው የምላችሁ በጣም በጣም አስከፊ ሁኔታ ውስጥ ነበርኩኝ። ከዛ ሁሉ እግዚአብሔር አግዞኝ መጥቻለሁ ማለት ነው። ከዚህ በኋላ አላስበውም። ያው ልጅም ስላለኝ ልጅም ከዚህ በኋላ አይለቀኝም። ልጅም ጥሎ መሰደድ ምናምን ከባድ እንደሆነ ልጆች ጥላችሁ የተሰደዳችሁ እናቶች ታውቁታላችሁ እና እግዚአብሔር ይመስገን። እንግዲህ እኔ ከዚህ በኋላ አመስጋኝ እንጂ ምንም እኔ ማማረር እንትን በፍጹም እኔ እንጃ። ከባድ ነው ለእኔ ምንም አይነት ኑሮ ቢከብደኝ በሀገሬ ያው በአንድ እጅ ከማጨብጨብ በሁለት እጅ ማጨብጨብ ይሻላል የሚባለውም ነገር አለ አይደለም። ያው ከትዳር አጋሬ ጋር ወይም ከባለቤቴ ጋር በቻልነው ያህል እየተፍጨረጨረ ልጄ ማሳደግ እንደገናም ደግሞ ሀገሬ ላይ እንደምለወጥ ተስፋ አድርጌ መንቀሳቀስ መቻል እንዳለብኝ ራሴን አሳምኜ ነው የመጣሁት። አልመለስም እላለሁኝ ባጭሩ ማለት ነው። ምን አይነት ስራ ጀምረሻል? የስራውስ ውጤት ምን አይነት ነገር እያሳየሽ ነው? እንደ እውነት ቅሪ የሚል ነው ወይስ ዚዚ የሚል ነው ነገር ነው? እኔ አልጀመርኩም እስካሁን እውነት ለመናገር ገና ቅርብ ሰዓት ነው የገባሁት። የማታውቁ 15 ቀን ቢሆነኝ ነው። ስለዚህ ስራ ለመጀመር ጥናት ላይ ወይም ተፍ ላይ ነው ያለሁት። ስራ ግዴታ ነው። ስራ መጀመር ግዴታ ነው። ነገር ግን እስካሁን አልጀመርኩም። የሚጀምረውም ስራ አልወሰንኩም ማለት ነው እና እንግዲህ እዛን ሰዓት ማሳውቃችሁ ይሆናል። ወደ ኢትዮጵያ ለመግባት አስባችሁ ሞራላችሁ በጣም በቃ የኑሮ ውድነቱን ስትሰሙ ኢትዮጵያ ያለ ሰው ደግሞ የእውነት ነው የምላችሁ ወደ እሱ እንትን እንድትሉ ነው እንጂ ኑ እንኳን አይላችሁም። አብዛኛውን ጊዜ እውነት ለመናገር ከቤተሰብ ሊሆን ይችላል ጓደኛ፣ በቃ ብዙም ጊዜ ያለውን ነገር አንዳንዴ እንዳልኳችሁ ያው ሰው እንደ ቤቱ የመኖር እንትኑን በቃ ከውስጡ ስላጠፋው ይመስለኛል። በቃ ጊዜውን ኑሮን የውድድር ስላደረጉት ነው እና እንደዛ ደግሞ አይሆንም። የሰውን ቤት ማኔጅ ስናደርግ ኖረናል። በትንሽም ነገር መኖር እንችላለን እና በዚህ ልክ ነው ማሰብ ያለብን ብዬ አስባለሁኝ። ምክንያቱም እሱ ጋር ካለው ጉዳት አይብስም እዚህ ያለው ችግር። የምሬ ነው የምላችሁ እና በዚህ ልክ ነው ማሰብ ያለባችሁ ብዬ አምናለሁኝ። ውድ ጓደኞቼና ቤተሰቦቼ እንግዲህ ጥያቄያችሁን ከሙሉ ጎዶሎ የመለሱት ይመስለኛል። በነገራችን ላይ እንደ ማሳሰቢያ የምነግራችሁ ነገር እህቶቼ፣ ብዙዎቻችን ዝም ብለን የምንኖራለን። በቃ ዝም ብለን ማለት መስራት ስላለብን ብቻ አረብ ሀገር መሄድ ስላለብን ብቻ ሄደን ዝም ብለን በቃ ብር እያገኘን እየሰራን ሲፈልግን ለቤተሰብ እንደፈለገን እንትን እያለን ሲፈልገን ለማናውቀው በቃ በአየር ላላገኘነው ጓደኛ ሊሆን ይችላል ብቻ በጣም በብዙ መንገድ ብራችንን ሳንይዝ ብቻ አረብ ሀገር መሄድ ስላለብን ብቻ ምንም ነገር ሳናቀድ የሆነ ምንም አይነት ራዕይ ሳይኖረን ወይም ደግሞ ምንም አይነት ንድፍ ሀሳብ ሳይኖረን ዝም ብለን የምንኖራለን። እናንተም ታሳቢ ማድረግ እንዳለባችሁ በጣም ላሳስባችሁ እወዳለሁ። በቃ መንቃት አለባችሁ። ጊዜያችሁን የሴት ልጅ ጊዜያችሁን አታሳልፉ። በአግባቡ መታችሁ አግብታችሁ መውለድ መቻል አለባችሁ። ጊዜ ቆሞ አይጠብቅም። የምሬ ነው የምላችሁ። ሁሉም ነገር ሲያልፍ ነው የሚቆጫችሁ። ማርያምን አንደኛ ከተጎዳችሁ በኋላ ራሱ ይህን መውለድ እንኳን ብትችሉ መታችሁ የምትወልዱት ልጅ ከባድ ነው። ያው እያየ ነው ያለም ነገር ስለሆነ ማለት ነው እና እሱ ጋር በጣም ረጅም ጊዜ የመቆየት እንትናችሁን ቀንሱ። ጊዜ ስለቆያችሁ አይደለም ብራችሁ የ2-3 ዓመቱ ራሱ ብር ሰው ካለና እናንተ ማኔጅ የምታደርጉ ከሆነ በእውነት በእቅድና በራዕይ የምትመሩ ከሆነ
ያ የሁለት የሶስት ዓመት ብር ምን ይሰራል? ታሪክ ነው የሚሰራው። የምሬ ነው የምላችሁ። ኢትዮጵያ ላይ ቦታ ብታገላብጡ፣ ሰብል ብታገላብጡ በጣም ብዙ ነገሮች አሉ። በጣም ብዙ የሚሰሩ ስራዎች አሉ። እንዲህ ብታደርጉ እናንተ ተጠቃሚና ጊዜያችሁንም ይቆጥብላችኋል። ረጅም ጊዜ የምትቆዩትን ጊዜ ቆጥባችሁ በአግባቡ መግባት ትችላላችሁ ማለት ነው። ስለዚህ እዚሁ ጋር መንቃት መቻል አለባችሁ። ብዙ ዓመት የቆያችሁ ሰዎች አስቡበት። እንዲሁም ደግሞ ለመቆየት ያሰባችሁም ሰዎች አስቡበት። አዲስም የሆናችሁ ደግሞ ከአሁኑ መሰረት ያዙ፣ እቅድ አቅዱ፣ አጥኑ። በቃ ኮሚኒኬት አድርጉ። ኢትዮጵያ ላይ ካለ ሰው በደንብ ተከታተሉ ያለውን ነገር እና እንዲህ እያደረጋችሁ በአጭር ጊዜ ሰርታችሁ የሆነች ነገርም ይዛችሁ ደግሞ ባዷችሁን መመለስ አይደለም፣ የሆነ ነገርም ይዛችሁ ለመመለስና ፍሬያማ ለመሆን መሞከር መቻል አለባችሁ። ጊዜያችሁ ዝም ብሎ መባከል የለበትም። ኢቭን ብዙ እህቶቻችን በሽተኛ እየሆኑ ነው ያሉት በአሁኑ ሰዓት። እውነቴን ነው። በጣም በሽተኛ፣ የኩላሊት በሽተኛ፣ የሳይነስ በሽተኛ፣ የወገብ በሽተኛ፣ ስንት አይነት የልብ ድካም በሽተኛ፣ በጣም ብዙ አይነት በሽተኛ እየሆኑ ነው ያሉት። ይህ ከምን የተነሳ ይመስላችኋል? በጣም ረጅም ጊዜ ከመቆየት። እንግዲህ መዳብ ቤትን ስራ ታውቃላችሁ ምን ያህል ከባድ እንደሆነ። በዛ ላይ የእነሱ አመል ምን ያህል ውስጣችንን እንደሚጎዳው፣ በቃ ምን ያህል የነርቭ ሲስተማችንን እንደሚጎዳው፣ ምን ያክል ደግሞ ስነ ልቦና እንደሚጎዳ፣ ሳይኮሎጂያችን እንዴት እንደሚጎዳ ታውቃላችሁ። እና እነዚህ መጥፎ ነገሮች ጊዜያቸውን እንዲያጥር እኛ ከወዲሁ ያለውን ነገር ማመቻቸት መቻል አለብን ማለት ነው። እና አንዳንድ ዝም ብላችሁ ሄዳችሁ ብቻ ከዚህ መውጣት ስላለባችሁ ወጣችሁ ከዛ በኋላ በቃ ትልቁ ነገር ቤተሰብ መርዳት የሚመስላችሁ ሰዎች አላችሁ። እናንተ ነገም የራሳችሁ ኑሮ እኮ ያስፈልጋችኋል። ቤተሰብ አትርዱ አይደለም፣ ስትረዱ በመስመር ማድረግ አለባችሁ። ከመስመር ማለፍ የለባችሁም። የእውነቴን ነው። አስምሩበት። ከዚህ እስከዚህ ቤተሰብ እረዳለሁ፣ ከእንደዚህ ለራሴ ይሄን ያደርጋለሁ፣ ለራሴ የምፈልገው ይሄ ነው፣ የሚያስፈልገኝ ይሄ ነው። ንቁ። በቃ የምር በጣም ብዙ ልጆች አላችሁ፣ በቃ በጌስ የምትኖሩ ማለት ነው። እናንተን አልደግፍም እውነት ለመናገር እና ስለዚህ በአጭሩ የምነግራችሁ ነገር የዱባይ ቆይታ ጥር ምጥን ያለች ናት። በዛው ልክ ግን በጣም ቻሌንጅ የበዛባት ነበረ። ነገር ግን እግዚአብሔር ይመስገን እኔ አንደኛ ምንድነው ልጅ ትቼ ነው የሄድኩት። ባለቤቴም መልካም ሰው ነው፣ የተባረከ ሰው ነው። እውነት ለመናገር ያለችውን ገንዘቤን አራዝሞ ነው የጠበቀኝና በዚህ ደስተኛ ነኝ ከምነግራችሁ በላይና ዛሬ ላይም በቃ እኔ ለእህቶች የምትንምለው ምንድነው እግዚአብሔር መልካም ሰው ይስጣችሁ። እግዚአብሔር አምላክ የምር እኔ በስደት ያላችሁ እንጃ እግዚአብሔርን ደማችሁን ለግሳችሁ የምትኖሩ እህቶች መልካም ሰው ያድላችሁ። ከዛም አልፎ ደግሞ እንደገና እናንተም በጣም ንቁ ናችሁ። የራሳችሁን ካፒታል ማኔጅ ማድረግ መቻል አለባችሁ። በቃ ተከታተሉ። ኢቭን ቤተሰብም ቢሆን ብቻ ያለውን ነገር ተከታተላችሁ እናንተ የራሳችሁ የሆነ ነገር ተቋቋሚ ነገ ስገባ ያለኝ የምትሉት ነገር ሊኖራችሁ ይገባል። ብር አይደለም እውነት እኔ ብር አስቀምጣችሁ የዛሬ 2 ዓመት ብሩን አስቀምጣችሁ ነገ ጠዋት ብድግ ብላችሁ አቤት 600,000 ወይም ደግሞ 1 ሚሊዮን ወይ 2 ሚሊዮን ብር አለኝ ብላችሁ ብትገቡ ያ ብር ማፊ ፋይዳ ምንም የሚሰራላችሁ ነገር የለም። ብር እየወደቀ ነው ታውቃላችሁ። ከቀን ቀን ከወር ከዓመት የኛ ብር ምንም የሚሰራው ነገር የለም። ስለዚህ እናንተ ምን ማድረግ አለባችሁ? ከወዲሁ ዘም ነገር ላይ እንዲያርፍላችሁ በጣም እንትን ማለት አለባችሁ። ገባችሁ አይደለ? ኢቭን እንደሰው እንኳን ባይኖራችሁ በ2 ዓመት ኮንትራታችሁ እንደጨረሳችሁ በ2 ዓመት ገብታችሁ ምን ማድረግ አለባችሁ? የሆነች ነው ቦታ ገዛ አድርጋችሁ በስማችሁ ተመልስ መስራት ትችላላችሁ እንጂ ረጅም 5 6 7 8 ዓመት እዛው ብላችሁ ብራችሁ እዚህ እያለቀ እናንተ እያለቃችሁ እንደ ስትመጡ ባዶ በቃ ከዛ በኋላ የለም ህይወት የሚባል ነገር ዜሮ ሲባዛ ዜሮ ሆኖ ቁጭ ይላልና ከእንደዚህ አይነት ነገር ተጠንቀቁ ብዬ እኔም እውነት የታናሽ መልእክት አስተላልፋለኝ። በተረፈ ወዳቸዋለሁ ውድ ጓደኞች። በሌላ ርዕስ እስከምንገናኝ መልካም ቆይታ ይሁንላችሁ። ቪዲዮን አሁንም ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ከዚህ በኋላ እንግዲህ እንድትሆኑ በትህትና ጠይቃችኋለሁ። መልካም ጊዜ ይሁንላችሁ።